በቃ የቻላችሁት እንኳን አድርጉ። እነዚህ ልጆች እያየናችሁ እየተለያዩ በቃ ሩታ ምንም ለምናችኋትም ቢሆን እሺ፣ እናንተ ናችሁ የመጨረሻ ተስፋችን። እነሱን አንድ ላይ ለማድረግ እናንተ ናችሁ በቃ ተስፋችን። እኛ በጓደኞች አልሆነም፣ በቃ በጓደኞቹ አልሆነም። ሊስተካከል በጣም የተጎዳች ሴት ነች። ሴት ደካማ ነው። እንደ ወንዳ አስተሳሰባቸው እኩል አይደለም። አብርሃም ከሌላ ያለውን ጉዳይ እስካልተወ ድረስ እሱን ያለውን እየሄደበት ያለውን መንገድ እስካላስተካከለ ድረስ ብዙ የሚገናኙበት መንገድ አለ ብዬ አልልም። በቃ እኛም ከእሷ እንዲርቅ ነግረው ነው ነበረ። ከእሷ ምንም ይህንን ነገር እንኳን እየነገር ነው ሊያደርግልን አልቻለም። በቃ አጠቅመህ ህይወትን እያበላሸች ነው። በቃ አጠቅመህም ከእሷ ራቅ እያልነው ያንን ነገር ደግሞ ሊያደርግልን አልቻለም። ሌላ እሷን አብሮ እየቀጠለ ከሆነ አይነት የምናመጣው አይኖርም። ዝም ብለን መመላለስ ነው የሚሆንብን። እሷ እኔ በቃ እሺ በቻልኩት ልለምናችሁ። ሩታ እኮ አንድ ደህና ወንድም ቢኖራት ማለት ነው አብርሽ እንደዚህ አይጫወትባትም። የሚመጣ ትውልድ ምን አይነት ትውልድ እንደሚሆን አስቡት። ዛሬ ዩቱበሮች እንደዚህ የሴትን ልብ እየሰበሩ እንደፈለጉ የሚሆኑበት ጊዜ ላይ ደርሰናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ሰላም ታበረታቱኝ። ጀዛከላ ኸይር ጀዛ። እኔ እስከ ዛሬ ድረስ የሩታና የአብርሽ ፍራንክ ነው ብዬ ነበረ። ዛሬ ግን ፈረንጁ እዞ የመጣው ነገር እውነትን እንዳስብ አደረገኝ። እንግዲህ ሽማግሌዎችን መቼም በፕራንክ በቀል በሚቀላለዱ ነገር ውስጥ አያስገቧቸውም ብዬ አስባለሁ። ሽማግሌዎች በጣም ነው የተናደዱት እና እንደዚህ አይነት ውጥንቅር የሆነ ነገር ውስጥ ትልቅ ሰው ባታስገቡና ሶሻል ሚዲያ ወጥታችሁ ባታሰድቡ ባይነኝ። እስቲ እናንተም ሀሳባችሁን ኮሜንት ላይ ያስቀምጡ። እነዚህ አብርሽ ከሆነ ያደገበት የለመደበት የኖረበት ነው። እኔ ብዙ ሰው ሲያበረታታው እንወድሃለን ብለው ኮሜንት ላይ የምታሽቃብጡ ሰዎች እናንተም ልክ እንደ አብርሽ ዝምተኛ ሴሰኛ ናችሁ ማለት ነው። ትክክለኛ እናንተ እምነት ያላችሁ ሰው የሆናችሁ ሰዎች ማለት ነው። እንደዚህ ዋልጌ የሆነን ሰው አንተ ጥሩ ሰው ነህ፣ ትክክል ነህ ብላችሁ ኮሜንት አጽፉለትም ማለት ነው። እያንዳንድሽ ዛሬ የምጽፊያትን ኮሜንት ነገ ይሳባለሽ እንዳትረሺ። ሁል ጊዜ ዛሬ እጅሽ ሰንዝሮ እንደፈለገ እንደጻፈ ምቾት ያለ መስሎሻል? የምናበረታታውን ሰው መርጠን እንዴት ነው የሴት እህትሽን ሴት እህትሽ ያውም ነፍሰ ጡር እንደዚህ እኔ የማንም ጥላቻ የለብኝም፣ ግን ሴት በመሆኗ ታሳዝነኛለች። ነፍሰ ጡር ሁና ዛሬ ካለበት ቅማሉን አራክፋ ዛሬ ሰው ያረገችው ዛሬ እዚህ ጋር ያደረሰችው እኮ ሩታ ናት። ያለ ምን ትረሳላችሁ? ከሩታ ጋር አታምሩም ከእንትና ጋር ነው የምታምሩት ብላችሁ የምታሽቃብጡት ማለት ነው። እንዴት ነው ትክክለኛ መንገድ ከዝሙት ጋር ትክክል ነው የምትሉት እናንተ? ያችኛ እኮ ያችኛ በገንዘብ ነው አብርሽን በ500,000 ነው የገዛችው። እንግዲህ እውነት ከሆነ እሱንም በቆርቆሮ ሰዓት ማለት ነው። ሩታን እኮ የሸጣት በሰዓት ነው። መጀመሪያ ላይ እነሱ የለመዱ ናቸው። በፕራንክ በማይሆን ነገር አብርሽ ዳኒ ጋር አይታችሁ እንደሆነ የማይሆን ውጣ ግባ ውስጥ ገፍተው ነበሩ። ያ ሁሉ ፕራንክ ነው ሲያደርጉ የነበረው ማለት ነው። እውነቴ ነው። እኔም እንደዛው ፕራንክ መስሎኝ ነበረ። የዛኔ ዳኒ ወድሻለው ምናምን ድሮ እንተዋው ያ ሁሉ ሲሰክሱን ነበረ ማለት ነው። አሁን ላይ እውነት ነው ሩታና የአብርሽ ማለት ነው። ግን አብርሽ መቼም አይስተካከልም። ወላሂ ነው። ለምን ለምዷል። በቃ ያደገበት ነው። እሱ ከልጅነቱ ጀምሮ ወደ ሶሻል ሚዲያ አንድ ብሎ ከመጣ ጀምሮ ከፍቅር ጋራ ከዛም በፊትም ያው ሶሻል ሚዲያ ላይ ስላልወጣ ነው እንጂ ከብዙ ሰው ጋር ሲጃጃል ሲለክ ሲርከሰከስ ነበረ። እንደዚህ አይነት ልክስክስ ወንድ ደግሞ ለትዳር አይሆንም። እኔ በሆንስ ብላችሁ አስቡ። ምን ይጠቅማታል አሁን ይሄ ሰውዬ? አንድ ወንድ ልጅ ላንቺ ካልተጨነቀልሽ ይሰማታል። ሴት እኮ ናት። አሁን እሱ ሩታ እንደፈለገች ከሌላ ሰው ጋር እሱ በሚያረገው አክት ይሄን ሁሉ ጊዜ አይደለም ለአንድ ቀን ብታረግ እኮ በቃ አብርሽ ከህይወቱ ነው የሚያስወጣት ማለት ነው። ግን እኔ ወላሂ ነው የምላችሁ ሩታ በጣም ትግስተኛ ናት ከምላችሁ በላይ ማለት ነው። አንዳንድ ሴት ብትሆን ማለት ነው አሲድ ገዝታ ነበር እቺ ከንቱ የሆነች ልጅ ላይ ድፍት የምታረገው ማለት ነው። ይሄን ሁሉ አትታገስም። ምንም ቢሆን ባላችሁ ላይ የመጣው ሚስታችሁ ላይ የመጣው በሌላ እንኳን ልትታገሱት ትችላላችሁ። ሰው ናችሁ፣ ልትናደዱም ልትተውም ትችላላችሁ። ግን በራሳችሁ በሆነ በህይወታችሁ የሚመጣውን ሰው ቅርታ ታረጉለታላችሁ። ይሄን ሁሉ
በተደጋጋሚ እየጠሯት ደግሞ ሲያላግጡ አብርሽ እንኳን ሲቆም እንኳን ወደ ሩታ ጎን እንኳን አይቆምም። ያቺ ጎን ነው የሚቆመው ማለት ነው። ቢያንስ እንኳን በዚህ እንኳን ማወቅ ትችላላችሁ። የሴትን ልብ መስመር በጣም ነው የሚያመው ማለት ነው። ሴት እንክብካቤ ነው የምትፈልገው። ወንድ ልጅ ሲያግዛት እንደ እህትም እንደ እናትም እንደ ልጁም ሲያት ነው ሴት ልጅ የምትወደው ማለት ነው። በዛ ላይ ነፍሰ ጡር ሁና እንደዚህ በተደጋጋሚ ልቧን እየሰበሩ ማለት ነው። አሁን እንግዲህ ይሄ አንድ ፍሬ ልጅ ነው ፈረንጁ የሚባል ልጅ። እነዚህ ሽማግሌዎች ከኛ ከወጣቶች ከአቅማችን በላይ ነው፣ እናንተ አስታርቁ ብሎ ዟቸው የመጣው ማለት ነው። እንግዲህ በጣም ነው የሚያሳፍረው። አብርሽ አባቱ እንኳን ስንት ዋጋን የከፈለለት ይሄ ትዳር ይስተካከላል ብሎ ማለት ነው። እንደው ለአባቱ እንኳን አያዝንም። እሱ በቃ የሚያስደስተውን ብቻ ነው የሚያስበው። ለሰው አይዶን ኬር ምንም አይመስለውም። ሰው ተቀየመኝ ለምን እየታየለት ነው፣ ቪዲዮ ሁሉ ቫይራል እየወጣለት ነው። ለምንድን ነው ብሎ ቆም ብሎ ራሱን የሚጠይቅበት ሰዓት የለውም። ለምን ሁሉም ሰው ትክክል ነክ እያለው ስለሆነ ትክክል ነክ ስለሆነ አንዳንድ ጊዜ ልጅ ትክክል ነክ ስትሉት ልጆች በቃ ትክክል ነኝ ብሎ ነው የሚያስበው በአይምሮ ውስጥ ማለት ነው። አሁን ይሄ ጅል አንፎም በቃ እኔ በማደርገው ነገር ትክክል ነው፣ እምነቴ ይፈቅዳል። አንድ ባለትዳር ወንድ ያውም ለልጅ አባት ለሚሆን ዝግጁ ላይ የሆነ ወንድ እንደዚህ አይነት ቤርግ ይዞ ከሌላ ሴት ጋራ ደግሞ ሲያስመስሉ ሲያውቁበት እንዲህ ነው። አንድ ሴት ልጅ ባለትዳር ወንድ ላይ እላው ላይ ቁማ ዙራ ቂጧን እያሳየች ምን እያለች እየሳመችው እየተሻሻችው በቃ እነሱ እኮ ነገሩን ብቻ ነው ያላደረጉት። በቃ ሌላ ምንድን ነው የቀረው? ምንድን አውዝ ቢላህ ኧረ እንደው ይሄን ትውልድ ያላየ ሰው ታድሏል። እውነቴን ነው የምላችሁ። ይሄን ትውልድ ሳያይ የሞተ ሰው ታድሏል። ከዚህ በኋላ ምንድን ነው ይቀራል? የማትጠብቁት ሰው እንደዚህ አይነት ውርደት እንደዚህ አይነት ዝቅጣት ላይ ነው የደረስ ነው። ወላሂ ደግሞ ቲክቶክ እንትን ዩቱብ ደግሞ የእነሱን ቪዲዮ በጣም ቫይራል አውጥቶ ለሰው ተደራሽ። ወላሂ ሰብስክራይብ አድርጊያቸዋለሁ። ሰብስክራይብ ባታረጓቸውም አንድ አዲስ ሰው እንኳን እነሱ ጋር ቪዲዮ ሲሰራ አለጡን